ሰባተኛው ሀገራዊ ምርጫ ለክልልና ለፌደራል ተወዳዳሪ እጩዎችን የማስተዋወቂያ መድረክ በይፋ ተጀመረ። በሀላባ ዞን ቁሊቶ ከተማ አስተዳደር ሰባተኛውን ሀገራዊ ምርጫ አስመልክተው እጩዎችን የማስተዋወቂያ መድረክ ተካሂዷል። መድረኩን በንግግር ያስጀመሩት የሀላባ ዞን ዋና አስተዳዳሪ አቶ ሙሂዲን ሁሴን ባስተላለፉት መልእክት በሀገራችን ኢትዮጵያ በስድስተኛው ዙር ሀገራዊ ምርጫ የአሸናፊዎች ድምጽ በማግኘት መንግስት በመሰረተ በብልጽግና ፓርቲ ላለፉት 5 ዓመታት እየተመራች መቆየቷ የሚታወቅ መሆኑን ተናግረዋል። ባለፉት 5 ዓመታት በኢኮኖሚ፣ በማህበራዊ፣ በፖለቲካና በዲፕሎማሲ መስኮች የዜጎች ጥቅም ያስከበሩና ለኑሮ መሻሻል ለውጥ ያመጡ በዜጎች ይሁንታን የተቸሩና የሚጨበጥ እንዲሁም ዓለምን ያስደመመ ውጤቶች ማስመዝገቡም ይታወቃል ብለዋል። ዜጋ ተኮር ሁሉ አቀፍ ብልጽግና እውን ለማድረግ ቃል በመግባት ወደ ትግበራ የተሻገረው ብልጽግና ፓርቲ ባለፉት 5 ዓመታት ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ፣ በዲፕሎማሲያዊ መስኮች የዜጎች ጥቅም ያስከበረ ለኑሮ ማሻሻል ለውጥ ያመጡ በዜጎች ይሁንታ የተቸረውና የሚጨበጥ እንዲሁም ዓለምን ያስደመሙ ውጤቶችን ማስመዝገቡ ይታወቃል። በዚህም አመርቂ ስራ ግብርና ዘምኗል፣ ኢንዱስትሪ ተስፋፍቷል፣ ማህበራዊ አገልግሎቶች ተሻሽለዋል፣ የቱሪዝም ዘርፍም ተነቃቅቷል ብለዋል። በዞኑ ባለፉት 5 ዓመታት የገቢና ኢኮኖሚ እድገትን በተመለከተ በ2013 መጨረሻ ላይ የተሰበሰበው የብር መጠን 225 ሚሊዮን የገቢ አቅምን በ4.7 እጥፍ በማሳደግ በ2017 ማብቂያ ላይ 1.2 ቢሊዮን መሰብሰብ መቻሉን ተናግረዋል። የውሃ መሰረተ ልማት ግንባታ በተመለከተም በልማት ኃይሎች የጋራ ጥረት በተደረገው ርብርብ በ5 ዓመት ጥልቅ ጉድጓድ 250 ሜትር የሆነውን 18 ጥልቅ የመጠጥ ውሃ ጉድጓዶችን በመቆፈር አገልግሎቱ እንዲስፋፋና ለህብረተሰቡ ተደራሽ እንዲሆን መደረጉን ተናግረዋል። በዚህ አመርቂ ስራው ግብርና ዘምኗል፣ ኢንዱስትሪ ተስፋፍቷል፣ ማህበራዊ አገልግሎቶች ተሻሽሏል፣ ቱሪዝም ዘርፉም ተነቃቅቷል። በ2013 መጨረሻ ላይ የተሰበሰበው የብር 225 ሚሊዮን የገቢ አቅም በ4.7 እጥፍ በማደግ በ2017 ማብቂያ ላይ ብር 1.2 ቢሊዮን መሰብሰብ ተችሏል። ይሄ በሀላባ ታሪክ ታስቦም ታይቶ የማይታወቅ በልማት ኃይሎች የጋራ ጥረት በተደረገው ርብርብ በ5 ዓመት በአማካይ ጥልቀታቸው 250 ሜትር የሆኑ 18 ጥልቅ የመጠጥ ጉድጓድ በመቆፈር አገልግሎት እንዲሰጡ ተደርጓል። በዚህም በሀላባ ላይ ተንሰራፍቶ የነበረው የውሃ ችግር እየቀነሰ መጥቷል። በግብርና ዘርፍ በ2013 የግብርና ኤክስቴንሽን ተጠቃሚ የነበሩ 60.783 የአርሶ አደሮችን ብዛት በ2017 103,864 ማድረስ መቻሉንም አብራርተዋል። በበልግና በመኸር አዝመራ የተሸፈነው የእርሻ መሬት ከ58,744 ሄክታር የነበረውን ወደ 60,577 ማሳደግ መቻሉንም ኃላፊው ተናግረዋል። የመንገድ መሰረተ ልማት በ2013 16.9 ኪሎ ሜትር የነበረውን የጠጠር መንገድ ሽፋንን 81.4 ኪሎ ሜትር በማሳደግ 243.34 ኪሎ ሜትር የነበረውን የዩራፕ መንገድ ሽፋንን 455 ኪሎ ሜትር በማሳደግ ከፍ ማድረግ መቻሉንም አቶ ሙሂዲን አብራርተዋል። በ2013 ግብርና ኤክስቴንሽን ተጠቃሚ የነበሩ 60,783 አርሶ አደሮች ብዛት በ2017 103,864 ማድረስ ተችሏል። በልግና በመኸር አዝመራ የተሸፈነው የእርሻ መሬት ከ58,744 ሄክታር ወደ 60,577 ሄክታር ማሳደግ ተችሏል። በ2013 ምርት ዘመን 2.72 ሚሊዮን ኩንታል የነበረውን የብልጽግና የመኸር አዝመራ ጠቅላላ ምርት መጠን በ2017 በድምሩ 3.45 ሚሊዮን ኩንታል ምርት ማሳደግ ተችሏል። የገጠር መንገድና የልማት ስራ በ2013 16.9 ኪሎ ሜትር የነበረውን የጠጠር መንገድ ሽፋን ወደ 81.4 ኪሎ ሜትር ከፍ ማድረግ ተችሏል። 243.3 ኪሎ ሜትር የነበረውን የዩራፕ መንገድ ሽፋን ወደ 302 ኪሎ ሜትር ማሳደግ ተችሏል። 65 ኪሎ ሜትር የነበረውን የጥርጊያ መንገድ ሽፋን ወደ 455 ኪሎ ሜትር ማሳደግ ተችሏል። የከተማ ልማት ስራዎችን ታዳጊ ከተሞች ወደ ከተማ እውቅና
እንዲያገኙ በማድረግ የቁሊቶ ከተማ ከፈርጅ 2 ወደ ፈርጅ 1 እንዲገባ መደረጉን ተናግረዋል። የትምህርት ጥራትን ለማስጠበቅና ተደራሽነቱን ለማስፋፋት 192 የነበረውን ቅድመ መደበኛ ትምህርት ቤቶችን ቁጥር ወደ 233 በማሳደግ 104 የነበረውን አንደኛ ደረጃ ትምህርት ቤት ቁጥር 112 የ12ኛ ደረጃ ትምህርት ቤቶችን ከ8 ወደ 12 ማድረስ መቻሉንም አብራርተዋል። በ192 የነበሩ ቅድመ መደበኛ ትምህርት ቤቶች ቁጥር ወደ 233 ከፍ ማድረግ ተችሏል። 104 የነበሩ የአንደኛ ደረጃ ትምህርት ቤቶች ቁጥር ወደ 112፣ የሁለተኛ ደረጃ ትምህርት ቤቶች ከ8 ወደ 12 ማድረግ ተችሏል። ቡራቲቾ ሁለተኛ ደረጃ አዳሪ ትምህርት ቤት የለውጡ ትሩፋት የሆነና ለሀላባ ፋናዊ የሆኑ ዜጎች የሚፈሩበት ማዕከል ይሆናል ተብሎ ይጠበቃል። የጤና ልማት ስራዎችን የጤና ተቋማት ተደራሽነትን ከማስፋት አንጻር በ2013 9 የነበሩ ጤና ጣቢያዎችን ቁጥር በ2017 ወደ 15 በማሳደግ 2 ሁሉ አቀፍ ጤና ኬላዎችም ተገንብተው የህብረተሰቡን የጤና ሽፋን ተደራሽ ለማድረግ ችግሮችን መቀነስ መቻሉንም ገልጸዋል። የመምህራን ቁጥር በ2013 1116 ከነበረበት በ2018 ወደ 2000 ከፍ ተደርጓል። የተማሪዎች ቅበላ ጠቅላላ የቅድመ መደበኛ የአንደኛና የሁለተኛ ደረጃ አጠቃላይ 2017 የነበረው 74873 ከነበረበት በ2017 ላይ ወደ 109167 ማሳደግ ተችሏል። የሀላባ ብሔረሰብ ቋንቋ የሆነው ሀላብሳ ትምህርት ቋንቋ ለማሳደግ ባለፉት ዓመታት በተሰሩ ስራዎች ከአንደኛ እስከ 4ኛ ክፍል በሁሉም ትምህርት አይነቶች በሀላብሳ እየተሰጠ መሆኑ እና ከአንደኛ እስከ 7ኛ ክፍል ድረስ ሀላብሳ እንደ አንድ አፍ መፍቻ ቋንቋ እንዲሰጥም ተደርጓል። በጤና ልማትን በተመለከተ 9 የነበሩ ጤና ጣቢያዎች ቁጥር ወደ 15 ማሳደግ ተችሏል። ሁሉ አቀፍ ጤና ኬላዎችን በመገንባት ሞዴል ቀበሌያትን ብዛት ከ21 ወደ 7 በማሳደግ ምንም ካልነበረበት ሞዴል ወረዳዎች ወደ 3 መፍጠር ተችሏል። አምቡላንሳችን 2013 3 የነበረውን 2017 ላይ ወደ 10 ማሳደግ ተችሏል። በ2013 የነበረው የጤና አገልግሎት ተደራሽነት 64 ከመቶ ከነበረበት ወደ 95 በመቶ በማሳደግ የእናትና የህፃን ክትባት ሽፋን ማሳደግ የእናትና ህፃናት ሞት ምጣኔ በከፍተኛ ምጣኔ በመቀነስ አምራች ዜጋ ቁጥር ማሳደግ ተችሏል። 2017 61 ሺህ የነበረው የማጤማ አባላት ቁጥር በ18 66110 ማሳደግ ተችሏል። በ17 የነበረው የማጤማ መዋጮ ብር ከ40 ሚሊዮን በ18 ወደ 73.2 ሚሊዮን በማሳደግ በክልል ደረጃ ግንባር ቀደም ውጤታማ ዞን ለመባል በቅተናል ብቻ ሳይሆን ለተከታታይ 3 ዓመታት ከክልሉ አንደኛ ሆነን እየመራን እንገኛለን። የማህበረሰብ አገልግሎትና ድጋፍ ሰጪ ስራዎችን በሚመለከትም ባለፉት 5 ዓመታት ለአቅመ ደካማ ቤቶች 900 አዳዲስ ቤቶች ግንባታና የ750 ቤቶች እድሳት ለ25 ወጣት አይነ ስውራን ቤት በመከራየትና የምግብ ወጪያቸውን በመሸፈን የብሬል ትምህርት እና መደበኛ ትምህርታቸውን እንዲከታተሉ መደረጉንም አብራርተዋል። ድጋፍ ስራዎችን በተመለከተ የሀላባ ብሔረሰብ የዘመን መለወጫ ሴራ በዓል በየዓመቱ በተለያዩ ዓለማት በሀገር ውስጥና በተለያዩ ከተሞች በየቀበሌና በየወረዳው እየተከበረ ቆይቶ በመጨረሻም በዞን ደረጃ በዓሉ በከፍተኛ ድምቀት እንዲከበር መደረጉንም አክለው ገልጸዋል። የሀላባ ሴራ በሀገር አቀፍ ደረጃ እንዲመዘገብ ሲደረግ በዩኔስኮ ደረጃ ተመዝግቦ እውቅና እንዲያገኝ መሰረታዊ መረጃዎችን አደራጅቶ ለፌዴራል ለሚመለከተው ተቋም ማቅረብ መቻሉንም አብራርተዋል። ባለፉት 5 ዓመታት ለአቅመ ደካማ ቤተሰቦች 900 አዲስ ቤት ግንባታና የ750 ቤቶች እድሳት ማድረግ ተችሏል። ለ25 ወጣት አይነ ስውራን ቤት መከራየትና የምግብ ወጪያቸውን መሸፈን የብልጽግና የብሬል ትምህርት እና መደበኛ ትምህርት እንዲማሩ ተደርጓል። በ5 ዓመት ከመንግስት ከማህበረሰብና ከግብረሰናይ ድርጅቶች ጋር በጥምረት ከላይ በጉዳታቸውና በችግራቸው አይነት ቁጥር ለተጠቀሱ ወገኖች በድምሩ የብር 896 ሚሊዮን ብር ያለውን ግምት
ድጋፍ ማድረግ ተችሏል። የሀላባ ብሔረሰብ ባህልና ቋንቋን ለማሳደግ የተሰሩ ስራዎች የሀላባ ብሔረሰብ የዘመን መለወጫ ሴራ በዓል በየዓመቱ በተለያዩ የዓለማት ሀገራት በሀገር ውስጥ ከተሞች በየቀበሌውና በየወረዳው እየተከበረ ቆይቶ በመጨረሻም በዞን ደረጃ በዓሉ በከፍተኛ ድምቀት እንዲከበር ተደርጎ ስማችን በዓለም መድረክና በሀገራችን ከፍ ተደርጎ እንዲጠራ ተሰርቷል። የሀላባ ሴራ በሀገር አቀፍ ደረጃ እንዲመዘገብ ሲደረግ በዩኔስኮ ደረጃ ተመዝግቦ እና እንዲያገኝ መሰረታዊ መረጃዎችን አደራጅቶ ለፌደራል ለሚመለከተው ተቋም በማቅረብ ተችሏል። በዕለቱ ከፌደራል፣ ከክልል፣ ከዞንና ከወረዳ የተለያዩ ባለድርሻ አካላትና አመራሮች የተገኙ ሲሆን እንዲሁም የተለያዩ መልእክቶችም ተላልፈዋል።